ግሪካዊ ቤታ የከነዓናዊቱ ቤት የሥጋ ወንድም ነበርን? በይነ ልሳናት ሴማዊ ቋንቋዎችን የምንዳስበት መድረክ። በይነ ልሳናት exploring Semitic languages። ጤና ይስጥልን። እንኳን ወደ በይነ ልሳናት በሰላም መጣችሁ። በዚህ ዝግጅት የአንድን ሴማዊ ስርወ ቃልና የተዛማጅ ቃሎችን ጥልቅ ትርጓሜዎች እንመረምራለን። ዛሬው ዝግጅታችን ብይት በሚለው አስደናቂ ስርወ ቃል ላይ ያተኮረ ነው። ስርወ ቃሉ በዋና ዋናዎቹ ሴማዊ ቋንቋዎች ያለውን ትርጉም ከተመለከትን በኋላ ከዚህ ስርወ ቃል የሚመነጩ ቃሎችን ፈሊጣዊ ትርጓሜዎች እንዳስሳለን። አብራችሁን ቆዩ። ብይት በሚለው ስርወ ቃል ውስጥ በበ እና በይ ወይም በይ እና በት መካከል ወይም ደግሞ ከት በኋላ አናባቢ በማስገባት ከሚፈጠሩ ቃሎች እስቲ አንድ ምሳሌ ጥቀሱ። በጣም ጥሩ። ከዚህ ስርወ ቃል የሚመነጨው ዋና ስም በግዕዝ፣ በዕብራይስጥ፣ በአረብኛ፣ በአካዲኛ፣ በአራምኛ፣ በአማርኛ፣ በትግርኛ፣ በትግረ እና በሶቆጥርኛ ምን እንደሚባል ከማየታችን በፊት በግዕዝ ቋንቋ ከቃሉ ጋር የተገናኙ ግሶችና ገላጮችን እንመለከታለን። በይት ከሚለው የግዕዝ ስርወ ግስ የሚመነጭ በየተ ወይም ቤተ የሚል ግስ አለ። ቤተ ወይም በየተ ማለት ቤት ሰራ፣ አንድ ቦታ ላይ ኖረ፣ ወደ ቤቱ ተመለሰ፣ አደረ ማለት ነው። አቤተ የሚለው ግስ ደግሞ አስጠጋ፣ አሳደረ፣ አኖረ የሚል ትርጉም ይዛል። በያቲ የሚለው ገላጭ በበኩሉ በአማርኛ ነዋሪ፣ አዳሪ፣ ቤት ሰሪ የሚል ትርጉም ሲኖረው ቤታዊ ስንል ደግሞ የቤት ባለቤት ወይም አዛዥ ማለታችን ነው። የዛሬው ዝግጅታችን ቁልፍ ቃል ቤት የሚለው ስም መደበኛ ትርጉም ማደሪያ ወይም መኖሪያ ነው። በግዕዝ ቤት ለአንድ ወይም ለነጠላ ሲያገለግል ለብዙ ደግሞ አብያት እንላለን። በመቀጠል ብይት ከሚለው ሴማዊ ስርወ ቃል የሚመነጨው ቤት የሚባለው ቃል በተለያዩ ሴማዊ ቋንቋዎች ያለውን አንድነትና ተመሳሳይነት እንመረምራለን። በአማርኛና በግዕዝ ቤት የምንለው ቃል በብዙዎቹ ሴማዊ ቋንቋዎች በጣም ተቀራራቢ ነው። እስቲ አንድ ባንድ ቀጥለን እንየው። አማርኛ ቤት፣ አካዲኛ ቢቱም፣ ፊንቅኛ ቤት፣ ዕብራይስጥ ባይት፣ አረምኛ ባይት፣ አረብኛ ባይት፣ ግዕዝ ቤት፣ ትግርኛ ቤት፣ ትግረ ቤት፣ ሶቆጥርኛ ቤት። በአማርኛ ቤት መኖሪያ ከሚለው መደበኛ ትርጉም ባሻገር ብዙ ፈሊጣዊ ትርጓሜዎችን ይይዛል። ቀጥለን ምሳሌዎችን እናያለን። አንደኛ ቤት ሲባል ንብረት፣ ትዳር፣ ኑሮ የሚል ትርጉም አለው። ለምሳሌ ቤቱ ተፈታ ስንል ትዳሩ ፈረሰ፣ ኑሮው ተናጋ ማለታችን ነው። ሁለተኛ ቤት የዘር ሐረግ ወይም ትውልድ ማለት ነው። ብዙ ጊዜ እስከ 7 ቤት ዝምድና ያላቸው ሰዎች አይጋቡም። ሶስተኛ ቤት ነገድ ወይም ወገን ማለት ይሆናል። ለምሳሌ 7 ቤት ጉራጌ። አራተኛ ቤት ስንል የሀዝ ተራ የቁጥር ረድፍ ማለት ነው። የአንድ ቤት፣ የ10 ቤት፣ የ100 ቤት እንደምንለው። ለምሳሌ በ546 ውስጥ 5 የ100 ቤት፣ 4 የ10 ቤት፣ 6 የ1 ቤት ይወክላሉ። አምስተኛ ቤቱ ስንል ጉባኤው ተሰብሳቢው አንድ ላይ ማለታችን ነው። ስድስተኛ ምን ቤት ነህ ሲባል አይመለከትም፣ ያንተ ጉዳይ አይደለም ማለት ነው። ሰባተኛ ቤት ሰርሳሪ ማለት ሌባ ማለት ነው። ስምንተኛ ቤት ይቁጠረው ወይም ቤቱ ይቁጠረው ስንል ብዙ ነው፣ ብዛት አለው ማለታችን ነው። ዘጠነኛ እዚህ ቤት ሲባል ሰው አለ ወይ እንደማለት ነው። አስረኛ በአንተ ቤት ማለት ደግሞ አንተ እንዳሰብከው ቢሆንማ የሚል ትርጉም ይሰጠናል። ከሴማዊ ልሳናት ቤተሰብ ወጣ ስንል በግሪክ ቤታ የሚል ቃል እናገኛለን። ለመሆኑ የግሪኩ ቤታ እና ሴማዊው ቤት ግንኙነት አላቸውን? መልሱም አዎም አይደለምም መሆን ይችላል። የግሪኩ ቤታ ቤት ከሚለው ቃል ጋር ቀጥተኛ ልሳናዊ ዝምድና የለውም። ይሁንና ቤታ የሚለው የግሪክ ቋንቋ ሁለተኛው ፊደል ቤት ከሚለው ከሁለተኛው ሴማዊ ፊደል ስም የተወሰደ ነው። የሴማዊው ፊደል አስተያየም ከመኖሪያ ወይም ከቤት ጋር ይገናኛል። በሴማዊ ልሳናት የፊደል ስርዓት የመጀመሪያውና አ የሚለውን ድምፅ የሚወክለው ፊደል በዕብራይስጥ አሌፍ፣ በግዕዝ አልፋ፣ በአረብኛ ደግሞ አልፍ ሲባል ግሪክ አልፋ በሚል ወስዶታል። የሚለውን ድምፅ የሚወክለው ሁለተኛው ሴማዊ ፊደል በዕብራይስጥና በግዕዝ ቤት፣ በአረብኛ ደግሞ ባ ሲባል ግሪክ ቤታ በሚል ሰይሞታል። ግሪክ ፊንቅኛ የተባሉ ሴማዊ ልሳን ፊደሎች እንደ መነሻነት ተጠቅሟል። የመጀመሪያዎቹ ሁለቶች የፊንቅኛ ፊደሎች አሌፕ እና ቤት ሲባሉ ግሪክም ከእነዚህ አልፋ እና ቤታ የተባሉ ፊደሎችን መስርቷል። በዛሬው ዝግጅታችን ብይት ከሚለው ሴማዊ ስርወ ቃል በመነሳት ቤት የሚለውን ሴማዊ ቃል ዳሰናል። በተለይም በግዕዝ ቋንቋ ከዚህ ስርወ ቃል የሚመነጩ ቃሎች በግስና በገላጭነት መልክ ዛሬ ዘመን ድረስ እንደዘለቁ ከማየታችን በተጨማሪ በአማርኛ የቤትን የተለያዩ ፈሊጣዊ ትርጓሜዎች ተመልክተናል። አሁን የእናንተ ተራ ነው። ጥያቄ፣ በእናንተ አፍ መፍቻ ቋንቋ ቤትን ምን ብላችሁ ትጠሩታላችሁ? የአፍ መፍቻ ቋንቋችሁን እና ቃሉን አስፍሩልን። ዝግጅታችንን ስለተከታተላችሁ እድሜ ይስጥልን ብለናል። የሴማዊ ስርወ ቃላትንና ግሶችን ኃይል ለመቃኘት የበይነ ልሳናትን መድረክ ተቀላቀሉ፣ ውደዱት።
ዝግጅቶቻችንንም ለሌሎች አጋሩ። በሚቀጥለው ዝግጅት ቸር ያገናኘን እያል ዛሬ በዚሁ እንሰናበታለን።